አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድ የዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁልኝ ወይ? እኔ በጣም ሰላም ነኝ፣ ደህና ነኝ አልሐምዱሊላህ። እንዴት ናችሁልኝ እናንተ? እንዴት ዋላችሁልኝ? ከኔ ጋር ሁሉ ሰላም፣ ሁሉ መልካም። እንግዲህ ሰዓዲ በሰዓቱ ከች ብላላችኋለች እና መወዳችሁ የኔ ማሮች፣ የኔ ውዶች፣ የኔ ተናፋቂዎች እውነት እውነት ነው የምላችሁ ቃል የለኝም። ወላሂ ነው የምላችሁ። እንደዚህ እንደውም እንግዲህ ከልብ ከልብ ነው የማመሰግነው። እኔ ዛሬ ያየሁት ኮሜንት በጣም ነው ልቤን ያስደሳኝ። እኔ ኢትዮጵያን ትናንትና ድሌትም ላደረገው ልቶም ተጅዬ ነበር፣ ግን ኮሜንቱን ሳይ ዛሬ ደግሞ በጣም ደስተኛ ነኝ። እንኳን አይደለም ድሌት ማድረግ ለአንድ ቀን ራሱ ለመተው በጣም የምትናፈቁ ደንበኞች ናቸው ያላችሁኝ። በጣም እኔ እንጃ ወላሂ ነው የምላችሁ። በጣም ደስ ብሎኛል የኔ ወርዶች። አላህ ሰላማችሁን ብዝት ያርግልኝ፣ ሰላማችሁን ብዝት አርጎ ያተርፍልኝ። አላህ ሀገራችንን ሰላም አርጎ በሰላም ለሀገራችን ያብቃን። እና እንግዲህ ያው ትናንትና ትንሽ ስሜታዊ ሆኜ ስለነበረ እናንተንም ደንበኞችን ማደናግጫለሁኝ። እኔም ያው ለማልቀስ እንኳን ታልፈልግ ያው ውስጤ ስለተነካ አልቅሼ አስደንግጫችኋለሁ። በዛም ያው ይቅርታ አውፍ በሉኝ። መቼም አንዳንድ ጊዜ ስሜት ሲሰማን እኛ ፈቅድን ወደን ሳይሆን በራሳችን ጊዜ ስናለቅስም የሚወጣልን ነገር አለና ለዛም ነው ያው እንግዲህ በጣም ይቅርታ ብያለሁኝ ላስጨነቅኳችሁ። እንደውም ጓደኛዬ የኔ ወድ እህት እውነት ስምሽን ብጠቅሰው ደስ ይለኛል፣ ግን ስምሽን አልጠቅሰውም እዚህ ጋ። አሁንም ቀደም ይቺ ነገርቸው ምንድን ናት ብዬ ስለ ኧረ ወይኔ እህቴ እንዳትቀጥብኝ ብላ በውስጥ ቶሎ ብላ መታ ያሰዳችኛለች። ትናንትና ደግሞ እንደዛ ስናደድ እንደዛ ሳለቅስ በጣም እሷም ተኔ በላይ አስባ ተኔ በላይ ተጨንቃ ከአራት ደቂቃ ያላነሰ ሪካርድ አድርጋ መክራ አበረታታ ጠንክሪ ውዳ አብሽሪ፣ ለአንድ ደቂቃም ለአንድ ሰዓትም አትከፊ። እንደውም ደንበኞች ናቸው ወይ የሰደቡሽ? ለደንበኛ ኢትዮብ ላይ ሚዲያ ላይ ለምትሰደቡ ነገር ነው ወይም ታረፉ ምናምን እስከምትል ድረስ አስባ መጥታልኝ ነበረ። ያው እኔ ደግሞ በዚህ ወላሂ እንግዲህ 1 ወር ጨረስኩኝ አልሐምዱሊላህ ከእናንተ ጋር ተቀላቀልኩኝ። ማንም ሰው የሰደበኝ እስካሁን ድረስ አይዞሽ በርቺ ጠንክሪ ነው እንጂ ማንም የሰደበኝም የለም። ለምን መጣሽም ምን ታረጊያለሽም ያለኝ ሰው የለም። አልሐምዱሊላህ በጣም ወዳችኋለሁ፣ ወዳችሁኛል እና ከእናንተ ውስጥ ያስቀየመኝም ያስከፋኝም የለኝ። ያው ያስቀየሙኝ ከውጭ ነበሩ። በዛ አጋጣሚ ያው እንግዲህ ያንን አጋጣሚ ተጠቅሜ ሁኔታዬን ያው እንደዚህ ውፍረቴ ምናምን እህል እያበዛሁ ምናምን እንዳይመስላችሁ። የሰው ልጅ ሆኖ ሁሉም የራሱ ህመም አለው፣ ሁሉም የራሱ ችግር አለው። ያው ግን እስካልተናገረ ድረስ ችግሩ ስለማይታወቅ እንዲታቁልኝ ስለፈለኩት ብቻ ነው። ይቺ ጓደኛዬ ደግሞ ያው አጋጣሚም ሆኖ ሐኪም ቤት ተገናኝተን ነበረ። ደም ምናምን ትሰጥ አይታኛለች። ሰውነቴን እንፍትፍት ነው የሚያደርገኝ። በተለይ በተቆጣሁ ጊዜ፣ በተጨናነቁ ጊዜ፣ ባሰብኩ ጊዜ። አሁን ሰው ሲያስብ ሲጨናነቅ ይቀጥናል። እኔ ደግሞ ሱብሃንአላህ በተጨናነቁ ጊዜ ጭራሽ ጅስሜ ነው የሚነፋው እንጂ እንደዚህ መቅጠን ምናምን መክሳት አላውቅም። እንግዲህ በጭንቀት ሰው ቢከሳ ወላሂ እኔ እንደዚህ ሁኔ ነበር የምሄደው፣ እንደ ገመድ ቀጥኔ ማለት ነው። እኔ እንቅልፍ እንኳን ጥሩ ስነ ስርዓት ያለው እንቅልፍ አልተኛም። እኔ እንቅልፍ 2 ሰዓት 3 ሰዓት ናት። ለዛውም 3 ሰዓት እንኳን የምተኛው ሰው ጥር ታላለ የሆነ ነገር ኮሽ ካለ ብድግ ነው። 1 ሰዓት የምተኛበት ቀን አለኝ። ጭራሹን ታልተኛ የምውልበት ቀን አለኝ። እንግዲህ እኔ ማለት ነው የታንቀፍ እንቅልፍ የለኝም። ታጭንቀት ይሉ ጭንቀት ሀሳብ አልሐምዱሊላህ ረብል ዓለሚን። ያው እንግዲህ ስደት ተወጣሁበት ጀምሮ እስካሁን ድረስ ለዋለሁኝ ብቻ አልሐምዱሊላህ እስካሁን ክፉ ነገር አልደረሰብኝም። ብጨነቅ ምንም ብልም ብፈተንም ፈተናዎቹን እያለፍኩኝ ነው አልሐምዱሊላህ። እና ጓደኛዬ እውነቴን ነው የምልሽ በዩቲዩብ ቻናሌ ስም አመሰግንሻለሁ። ያው ማንነትሽንም ለመግለጥ ምናልባች ከሌናት ማለት ስለማልፈልግ ነው። ግን እኔ በጣም ነው የምወድሽ፣ በጣም ነው የማከብርሽ። እውነት ፈጣሪ ያኑርልኝ።
አላህ በሰላም ከልጆችሽ ከቤተሰቦችሽ ጋር ይደብልቅልኝ። የኔ ውድ እህት ያሰብሽውን ሁሉ ይሳካልሽ። እውነት ለእኔ አስበሽ ለእኔ ተጨንቀሽ ያን ሁሉ ሪካርድ በውስጥ ገብተሽ የአብሽር አይዞሽ ምናምን ብለሽኝ ያን ሁሉ ላልሽኝ ከልብ እዚህ ላይ ተጥፈሻል። ግን ያው አላብዛባችሁ። ግን በአሁን ጊዜ እንወዳችኋለን ሲሏችሁ እስከ መቼ የሚል እንዳትረሱ። ሰው እወድሻለሁ ሲሉ የአሁን ጊዜ ውዴታ ጊዜ ገደብ ሊኖረው ይገባል። እስከ መቼ ውዴታ እስከ መቼ ነው? ሰው አግኝተህ ስትቀየር ድረስ ነው? ሌላ ሰው አግኝተህ ስትቀይረኝ ድረስ ነው? ወይንስ ጉድጓድ ምሳህ ስትቀብረኝ ነው የምትወደኝ ብላችሁ ይሄንን ጥያቄ እንዳትረሱ። እንወዳችኋለን ሲሏችሁ ያለ ምክንያት ይወዷችሁ እንዳይመስላችሁ። የሆነ ምክንያት በቃ ወይንም ለማድረግ ቢላውን እየሳሉ እንዳታመጧቸውም ሊሆን ይችላል። እንወዳችኋለን ቢሏችሁ እኔ የሚወደኝን ሰው አይቻለሁኝ። የሚወደኝንም አይቻለሁ፣ የማይወደኝንም አይቻለሁ። አብዛኛው ሰው እንወዳችኋለን የሚሉት ቢላ እየሳሉ ሊያርዷችሁ እንዳታመጡ ብቻ ነው እንወዳችኋለን የሚሉት እንጂ እውነት ከልብ አይደለም። የልብ ውዴታንም የአንጀት ውዴታንም አይቼዋለሁ፣ ሁሉንም አይቼዋለሁ። ስለዚህ እንወዳችኋለን ሲሏችሁ እስከ መቼ ጊዜ ገደብ አድርጉበት። አንድ ሌላ ሰው አግኝታችሁ እስከምትቀይሩ ድረስ ነው? ሁለተኛ ደግሞ ጉድጓድ ምሳችሁ ስትቀብሩ ድረስ ነው ወይ? ሶስተኛ ደግሞ እስከ መቼ? አጥቼ ስታገኝ ነው ወይስ አግኝቼ ስታጣ ድረስ ነው የምትወዱ ብላችሁ ይህን ነገር ጊዜ ገደብ አድርጉበት። በአሁኑ ሰዓት ሲጀመር አንድ ሰው ተነስቶ እወድሃለሁ ሲል የሆነ ነገር አዘጋጅቶ የሆነ ተንኮል ነገር አዘጋጅቶ እንጂ ዝም ብሎ አይደለም እወድሃለሁ የሚለው። ሰው ለሚወደው ሰው እወድሃለሁ አይልም፣ ሸር ካላሰበ በስተቀር ማለት ነው። የሚወደውን ሰው ደግሞ በሄደበት ቦታ አይደለም የሚዘልፈው። ሰው የሚወደውን ሰው ለብቻ አድርጎ አጠገቡ አድርጎ ምክር ዝክር፣ ይሄ ነው ይሄ ቢሆን ይሄ ነው ይሄ ቢያምር ይሄ ያስጠላል ይሄ ያምራል ብሎ ለብቻ እንጂ የሚመክረው የሚዘክረው ማንም የደረሰበት ቦታ እየሄደ እያስተናነሰ ተሰው ትንስ እያደረገ እያዋረደ እያጣጣል አይደለም የሚወደው ያን ሰው። የሚወድ ሰው እንደዛ አይደለም። ሲቀጥል ደግሞ ማንኛችንም ሰዎች እናጣለን እናገኛለን። ያጣ ሰው እንዳጣ አይቀርም ታልሞተ በስተቀር። ያገኘም ሰው ደግሞ ሁልጊዜ ሙሉ ነው ማለት አይቻልም። ገንዘብን ብቻውን ዘመድ አይደለም። ገንዘብ ሲኖር ዘመድ መኖር አለበት። እና አንዳንድ ሰዎች ሰውነትን ስብርብር ያስደርጋሉ። ምን ነው በሰዓቱ እኮ አንሰጥም እኮ ማድረግ ነው። አንፈልግም፣ አንሰጥም፣ ኸላስ የተቆረጠው ዝምድና ይቆረጥ እንጂ እኛ አንሰጥም ማለት እኮ ይቻላል። ግን እንደሚሰጡም ይሰጣል። እድሜ ልክ ግን ያ ነገር እኮ ወይም እንዴት ተሰጣ አይደለም የቀረው። ያ ሰው አለብኝ ብሎ አስቦ መልሷል። ያን ገንዘብ አይደል እንደ ገንዘብ ምንም ይሁን መልሷል። ግን እድሜ ልክ ሰውም ጋር ለብቻም ይሄን አድርጌልህ የሆነ ነገር ችግር በተፈጠረ ቁጥር ለሱ እኮ ይሄን አድርጌለት ይሄን ሰርቼለት አትበሉ። ይሄ ተገቢ አይደለም። አዎ ጥሩ ስራ ጥሩ ነው፣ ስሩ። ጥሩ ስራ ትስሩ አይባልም፣ ጥሩ ስራ ስሩ። ግን ያንን እያነሳችሁ ያንን ሰው ሁልጊዜ ትንሽ አታድርጉት፣ ሁልጊዜ አታሸማቁት፣ ሁልጊዜ አታስጨንቁት። እዳውንም እኮ ከፍሏል እኮ ያ ሰው እዳው ተከፍሏል አይደል እንዴ? ግን እዳው ተከፍሎ ራሱ የዛን ሰዓት እኮ እንደዚህ አድርጌልህ ወይም እንደዚህ አድርጌልሽ እኔ አይደለሁም እንደዚህ ያደረስኩሽ። እስከ መቼ ይሄ ነገር? እስከ መቼ? ጥሩ አይደለም፣ ወላሂ ጥሩ አይደለም። ላላህ ብላችሁ ወይም የስጋ ዝምድና ኑሯችሁ ታደርጋችሁ ተዋላችሁት፣ እሰይ ማሻአላህ በረካ ሆኖ አልኩት። ግን እድሜ ልክ ሀያት ሙሉ ትጣሉ ማንሳት፣ ሳይጣሉ ማንሳት። አላህ እኮ ይሄን አልፈቀደም። ወላሂ ይሄ ያስጠይቃል። የሰጣችሁትን ነገር አታንሱ። ሰደቃ እንኳን መስጠት ብትፈልጉ እንዲቻላችሁ በሽሽግ እንጂ ይሄን አድርጋለሁ እያላችሁ አታውሩ። ያረጋችሁት እንዳላረጋችሁ አይጣፍባችሁ፣ ይጣፍባችኋል። እንዳላረጋችሁት ነው የሚጣፈው። እና ሰደቃ የምትሰጡት በሽሽግ የሆነና ይፋ የተሰጠ ነገር አንድ አይደለም። እና ውለታን ትትውሉ እሰይ ማሻአላህ ውላችኋል። ግን ያ ሰው አስቦ ተጨንቆ ያን ነገር ይመልሳል። መቼም የሰው ገንዘብ በልቶ የሚኖር የለም። እኔም በልቼ አልቀረሁም አልሐምዱሊላህ። አዎ ብዙ ውጣ ውረድ ቢያልፉብኝም
አሜ የቻለውን ያህል እኔ እንደውም አልወድም የሰው ገንዘብ ሲመጣብኝ መኝታ እንኳን ራሱ እንቅልፌን ይነሳኛል ያ ገንዘብ ስትተመለስ ድረስ ወላሂ። እና እስካሁን ድረስ በልቼባችሁ አልቀረሁም ሲጀመር አልሐምዱሊላህ ረብል ዓለሚን ወላሂ። እና የሰው ልጅ አታስተናንሱ ሰው ጋር በተለይ ሰው ጋር ስትሆኑ መመናጨቅ፣ መሳደብ፣ ያንን ሰው ማስተናነስ ምናምን ሐራም ነው ወላሂ ሐራም ነው። ከላስ ያን ሰው የማትወዱ ከሆነ በግልጥ አንወድህም ብላችሁ ንገሩት። ዝም ብላችሁ ታንገት በላይ እንወድሃለን የማስመሰል ነው ለካ። እኔ ደግሞ የዋህ ነኝ። የዋህ ደስ ሲለኝ በትንሹ ሲከፋኝ በትንሹ ነው። ስለዚህ እንወድሻለን ሲሉኝ የዋህነቴን ተጠቅሜ በቃ ሰው ተወደደኝ እዚህ ራሱ ቢለዋይ ይቀሩልኝ ከሆነ ይወዱኛል እያልኩ እዛው እቀመጣለሁ። እንኳን ሊያርዱኝ ነው ብዬ እንኳን አልሸሽም። እኔ እንደዚህ አይነት የዋህ ሰው ነኝ። እና ትናንትና በጣም ልቤ ስለተሰበረ ጮፌባችኋለሁኝ። አሁንም ደግሞ እኔን መሰሎች እህቶች ወይም ወንድሞች የዋህነት ብዙ ጊዜ ያስጠቃል። የዋህነት ደግነት ይጎዳል። ደግነት ካለባችሁ ትንሽ ሰብሰብ ብላችሁ ራሳችሁን ጠብቃችሁ ይወደናል የሚለውን ነገር እንወዳችኋለን ሲሏችሁ ጊዜ ገደብ አድርጋችሁ እስከ መቼ የሚለውን ስነ ስርዓት እያደረገን ሰዓት እያበጀን መሆን አለበት። እኔ ሰው ተወደደኝ ጠላኝ ተጠላኝ ወደኝ አይመስለኝም። የዋህ ነኝ ወላሂ የዋህ ነኝ። እና በተለይ ሰው ፊት ስንገናኝ ሰው ጋር ስንሆን ይህን አይነት ነገር ባንጠቀመው ጥሩ ነው። ሰዎችን ባናንቋሽሽ ጥሩ ነው። ሰዎችን ባናስተናንስ ጥሩ ነው። ውለታ እንዋዋል ታለን ችግር የለውም እንዋዋል። ከሌለን ደግሞ ጥሩ ንግግርም ሰደቃ ነው። ጥሩ ንግግር እንነጋገር። ጥሩ ንግግር ሰደቃ እኮ ነው። የሰው ልጅ እኮ ግዴታ ገንዘብ ኖሮት ታልዘረጋ ተብሎ አይወቀስም። ጥሩ ንግግርም ሰደቃ ነው። ጥሩ ንግግር መልሱ፣ ችግር የለውም ወላሂ ችግር የለውም። ግን በቃ በትንሽ በትልቁ ይሄን አርጌላት የዛን ጊዜ እኮ አንድ ሰው ያለፈለት እንደሆነ ወይም የሆነ ተዛ ተጭንቀት ወጥቶ ተታየ አላውቃትም እንዴ አላውቀውም እንዴ የዛን ጊዜ እኮ ተኔ ስትበደር ነበር። ዛሬ እዚህ የደረሰ ጊዜ እዚህ ብትደርስ አንድ ደሃ ሰው ታለፈለት ወይም ታገኘ ደስ ሊል ይገባል እንጂ መቀኝነት ያስፈልጋል እንዴ? ነው የድሮውን እያነሳ እንደገና እንዲሰበር ነው የሚፈልገው። እውነት ነው ወላሂ እኔ የምሻሽገው ነገር የለኝም። ማንኛችንም ብንሆን ይህንን ስራ ብናቆም ደስ ይለኛል ወላሂ። እኔ መናገር ታለብኝ እናገራለሁ። እኔ በእርግጥ አልሐምዱሊላህ ነገራቶችን እንደዚህ ሩጭ ማቀጣጥል ሩጭ እንትን ምሳ አይደለም። ሶብሬ ሞልቶ የተረፈለታ ኸላስ ቢይዙኝ ራሱ አልቀመጥም። ለዚህ ምናምን የሚል ነገር አያቆመኝም። በተነሳብኝ ግን አልቸኩልም። ለሁሉም ነገር ጊዜ እሰጣለሁ። ለሁሉም ነገር ሶብረኛ ነኝ። አልሐምዱሊላህ አላህ ተሶብረኛ አፈር ነው የፈጠረኝ ወላሂ። እና እንግዲህ ካሁን በኋላ እኔ ወላሂ እኔ ሰው ጋር እንኳን እንዳልደዋወል ታውቃላችሁ። አብዛኛዎቹ ጓደኞቼ ታውቃላችሁ። ስልኬን አስሬ ማንም ሰው ስልኬ ላይ አይደውልም ነው ይሄን አለች እንዳልሰማ ይሄን አለ እንዳልሰማ እኔም ይሄ ነው ብዬ ወሬ እንዳላወራ ከሰው ምንም ነገር እንዳልሰማ ቢከፋኝም ሁሉ ነገር እንቻል አድርጌ በሆዴ ተቀምጫለሁ። ግን ሱብሃንአላህ ያው አንዳንድ ነገር አለ አይደለ? መቼም የሰው ልጅ እስከሆነ ድረስ በአንዳንድ ነገር መገናኘት ግድ ነውና ያው የዋህነቴ በደለኝ ምንም ማድረግ አልችልም። የዋህነቴን እንትን ብዬ ነው የማይደገም ነገር ነው። ችግር የለውም። ታም በኋላ በዚቹ በሚዲያ ዘልቅ እንደው እንጂ በማኔ ተገናኝቼ ከማንም ጋር ነገርም አላመጣም። ከማንም ጋር ምንም የሚለኝን ሰው አልሰማም። ያው እንግዲህ ትናንትናም ያለፈው አልፏል። ያለፈ ነገር አይመለስም። ያው ግን ለእንደኔ ያላችሁት የዋሆች ሰው ይወደናል እንጂ ይጎዳናል ለማትሉት ልመክራችሁ እፈልጋለሁ። እንወዳችኋለን ሲሏችሁ እስከመቼ የሚለውን ነገር እንዳትረሱ። እኔ እስከመቼ ብል ኑሮ ይሄ ሁሉ ባልደረሰብኝ ነበረ። ግን አላወኩትም። እስከመቼ የሚለው ድንበር አልመጣልኝም ነበርና ለዛ ነው የተጎዳሁት። እና አብሽሩልኝ የኔ ወዶች። ያው ከልብ አመሰግናለሁ። ኢንሻአላህ ትናንትና ኖርማል ስላልነበርኩ ነው
ዛሬም ደገምኩባችሁ። እንግዲህ ኢንሻአላህ ነገ በአዲሱ ስራ የበዛው በዶክተርና ይመጣለሁ። እናቴ እኔ ስራ አግኝቻለሁኝ። የሆነው ሰው ስራ ሲያገኝ ሰው አይዞህ ሲለው ተዛም ነው ተርጎ እንትኑ ቆንጣጭ የሚበረክትበት ለዛ ነው። እና ከእንትኑ ደግሞ ከኒናውን ደግሞ እኔ ሀሳስየውን ከኒና ሰዎችም አትብሊ እሱ ነው ያወፈረሽ አትብሊ ያቋድ ብለው ነበር። እሱን ታቋርጥ ደግሞ ባክቴሪያውን ይሄ እንትኑ አላርጂኩ ከውስጥ ስለሆነ በዚህ በፊቴ ላይ ነው በቃ እንደ እንትን ያው የሚያወጣብኝ ማለት ነው። ይሄ አሁን እንግዲህ ይሄን ሰሞን ተመልከቱ። ወደዚህ እንዳለ አዳረሰኝ፣ ይሄንን አዳረሰኝ። ደም ይተፋል የተውኩ ጊዜ ማለት ነው። ምንም አማራጭ የለኝም፣ ከመብላት ውጭ አማራጭ የለኝም። የውፍረት መቀነሻውን ስጠቀም ደግሞ ዶክተሩ ምግብ ስለማትወስጂ ብዙ ምግብ ስለማትመገብ የተመጣጣኝ ምግብ ስለማታገኝ የውፍረት መቀነሻውና ሀሳስየው ያወፍርሻል። ያኛው ደግሞ ለማቅጠን ሲል ሰውነትሽ የተጎዳ ነው፣ ደም ማነስ አለብሽ፣ የምግብ እጥረት አለብሽ አለኝ። ያው ስለወደቅኩኝ አዙሮኝ ነበር የወደቅኩት። እውነት አይኔ ተጨፍኖ በግድ ነው ሰዎቹ ቀስቅሰው ደም ግፊት እንደሆነ ብለው ጠቅዴን አይተው ሱካር ይዟት እንደው ብለው ሱካር ይለክተው እንትን ያሉት ማለት ነው የቀሰቀሱኝ። ራሴን አዙሮኝ ነው እዛው መጥበህ ድፍት ያልኩት። ብቻ አልሐምዱሊላህ አለፈ በዚሁ እና እንደዛ ስለሆነብኝ ነው። ለሰው ብዬ ግን ታሁን በኋላ ምንም አይነት ስህተት አልሰራም። ረበል ዓለሚን እሱ የሰጠኝን ነገር እሱ ያንሳልኝ እንጂ ሰው ገና ወፈርሽ ተነፋሽ ምናልሽ አለኝ ብዬ ምንም አይነት ስህተት አልሰራም። በጉጉት እያለቀሱ እየናፈቁ የሚጠብቁ ልጆች አሉ፣ ቤተሰቦች አሉ። ለቤተሰቦች ስል መኖር እፈልጋለሁኝ እና አላብዛባችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።